የጤና ሚኒስቴር ከ500 በላይ የሚሆኑ የመንግስትና የግል ሆስፒታሎችን የአገልግሎት አሰጣጥ ጥራት መዝኖ እውቅና ሊሰጥ መሆኑን አሳውቋል። ሆስፒታሎች ደህንነቱን የጠበቀና ምቹ የጤና ክብካቤ መስጠት መቻላቸውን ለመለካትም ቅድሚያ ጉድለቶቻቸውን በማረም ዝግጁ እንዲሆኑ እየተሰራ መሆኑን ነው ሚኒስቴር መስሪያ ቤቱ ያሳወቀው። በተለይ የመድኃኒት፣ የውሃ፣ የመብራትና ሌሎች ግብዓቶችን እንዲያሟሉ ስልጠናዎች እየተሰጡ ነውም ብሏል። ተጨማሪ ዝርዝር መረጃ ፍስሐ ደሳለኝ አሰናድቷል። የጤና ሚኒስቴር ደህንነቱን የጠበቀ የጤና ክብካቤ ለሁሉም ጨቅላ ህጻናት በሚል ሐሳብ የዓለም ህሙማን ደህንነት ቀንን በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አክብሯል። ሚኒስቴሩ በዚሁ መርሃ ግብሩ ሁሉም ሆስፒታሎች ደህንነቱ የተጠበቀና ምቹ የጤና ክብካቤ እንዲሰጡ የሚያስችል የህሙማን ደህንነት ማስፈጸሚያ ስትራቴጂ ማዘጋጀቱንና ወደ ትግበራ መግባቱን ገልጿል። ስትራቴጂው የሀገሪቱ ሁሉም ሆስፒታሎች እስከ 2022 ዓ.ም ድረስ ደህንነቱ የተጠበቀና ምቹ የጤና ክብካቤ መስጠት የሚችሉበት ደረጃ ማድረስን ማለሙ ተነግሯል። ባለፈው የ2017 በጀት ዓመት የጤና ተቋማትን የአገልግሎት አሰጣጥ ለማሻሻል በተሰራው ስራ ከ1000 በላይ የጤና ተቋማት የውሃና የመብራት አገልግሎት እንዲያገኙ መደረጉን የጤና ሚኒስቴር አሳውቋል። ከ80 በላይ የሚሆኑ ጤና ተቋሞቻችንን ለጨቅላ ህጻናት ከተወለዱ በኋላ ማለት ነው የማሞቂያ መሳሪያዎችንም እንዲሁም የኒዮናታል አይሲዩ ምንላቸውንም ያደራጀንበት ሁኔታ አለ። በግብአት የማደራጀት ከዚህ ውስጥ እንግዲህ አንዱ ዛሬ የምንገኝበት የአለርት ሆስፒታል ነው ማለት ነው። ብዙዎቹ እንግዲህ አሁን አንዱ ዛሬ ያለን ወደ 0.7 ኪሎ ግራም የምትመዘን እንግዲህ አንዲት ህፃን ተወልዳ ያንንም እንግዲህ ለ3 ወር 9 ወር እስኪሞላት ድረስ ማለት ነው እዚሁ አቆይታ ዛሬ ልጇን ታቅፋ እዚሁ አብራን ያለችበትን ሁኔታ አይተናል። ሚኒስትር ዴኤታዋ አክለውም የሆስፒታሎችን የአገልግሎት ጥራት ደረጃ ለማሻሻል በመላ ሀገሪቱ የሚገኙ ከ500 በላይ የሚሆኑ የመንግስትና የግል ሆስፒታሎችን የአገልግሎት አሰጣጥ የጥራት ደረጃ በመፈተሽ የአክሬዲቴሽን ሰርቲፊኬት መስጠት እንደሚጀመር አሳውቀዋል። የሆስፒታሎች የአገልግሎት የጥራት ደረጃ ምዘናውም ከሌሎች ሀገራት ሆስፒታሎች የጥራት ደረጃ እኩል ተወዳዳሪ እንዲሆኑ የሚያስችል እውቅና የሚያገኙበት ነው ብለዋል። ሁሉም ሆስፒታሎች ደህንነቱን የጠበቀና ምቹ የጤና ክብካቤ መስጠት መቻላቸውን ለመለካትም ቅድሚያ ጉድለቶቻቸውን እንዲያርሙና ዝግጁ እንዲሆኑ እየተሰራ መሆኑን የገለጹት ሚኒስትር ዴኤታዋ በተለይም የመድኃኒት፣ የውሃ፣ የመብራትና ሌሎች ግብዓቶችን እንዲያሟሉ ስልጠናዎች ይሰጣሉ ተብሏል። ደህንነቱን የጠበቀ አገልግሎት ለመስጠት እንዲያስችል ኢንተርናሽናል የሆነ የአክሬዲቴሽን ሰርቲፊኬት ዘንድሮ እንጀምራለን ብለን ስታንዳርዶቹን አጽድቀናል። የሰልፍ አሰስመንቶቹን ዲጂታላይዝ የማድረግ ስራዎችን እየሰራን ነው። ሁሉም አክሬዲቴሽን ፕሮግራም ውስጥ ፕራይቬትም ፐብሊኮችም እንዲገቡ አድርገናል። ነገር ግን ታርጌት ማስቀመጥ ስላለብን እኛ እስከ 2030 ድረስ 520 የሚሆኑ 400 አካባቢ ሆስፒታሎች አሉን። ግን ፕራይቬትና ፐብሊኮችንም ጨምረን 525 አካባቢ የሆኑ የሆስፒታሎቻችንን እንግዲህ አክሬዲቴት እናደርጋለን ብለን ይዘናል። ይሄ ማለት በተለይ የጤና ተቋሞቻችንን ኢትዮጵያ እንግዲህ የብዙ የቱሪስት መዳረሻ ሀገር ሆናለች። ሜዲካል ቱሪዝምንም ከማጠናከር አኳያ ትልቅ ምርታ ይኖራል። በዚህ ረገድ የግል ዘርፉ በጋራ አብሮን እየሰሩ ነው። የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዋና ስራ አስኪያጅ ዶክተር ሽመልስ ገዛኸኝ በበኩላቸው ሆስፒታሉ የህሙማን ደህንነትን በጠበቀ ምቹ የጤና ክብካቤ መስጠት የሚያስችለውን ስራዎች እየሰራ መሆኑን ገልጸዋል። በቀጣይ በምስራቅ አፍሪካ በተለይ ከሰዎች ቆዳ ጋር በተገናኙ ለሚከሰቱ የትኛውም አይነት ችግሮች ህክምናዎች በመስጠት ግንባር ቀደም የልህቀት ማዕከል ለማድረግ የህክምና ሂደቱ ሙሉ ለሙሉ በቴክኖሎጂ ለመስጠት የሚያስችል አቅም እየገነባ መሆኑን ዋና ስራ አስኪያጁ ጨምረው ተናግረዋል። ከ2000 በላይ አልጋ የሚሆን ሴንተሮች እየተገነቡ ነው ያሉት። ለህፃናት ተብሎ ህፃናት ሆስፒታል የግንባታ ሂደት ላይ ነው ያለው። እንዲሁም የቆዳና ከቆዳ ህክምና ከፕላስቲክ ሰርጀሪ ጋር ተያይዞ ለዛ የሚሆን ትልቅ ግንባታ ወደ 600 አልጋ የሚሆን እየተገነባ ነው። እንዲሁም ለድንገተኛ ህክምና ማዕከል በከፍተኛ ወጪ እየተገነባ ነው ያለው። ይህ እነዚህ ማዕከሎች ሲያልቁ አለርትን ወደፊት የልቀት ማዕከል ተመራጭ የሆነ የምስራቅ አፍሪካ ትልቅ እና ተመራጭ የሆነ ሴንተር ይሆናል ብለን እናምናለን። የዓለም የህሙማን ደህንነት ቀን እንደ አውሮፓውያን አቆጣጠር በ2019 ጀምሮ በየዓመቱ የሚከበር ሲሆን በተለይ የጨቅላ ህጻናትን እንዲሁም እናቶችን ጤና ለመጠበቅና ለመንከባከብ የባለሙያዎችን ዕውቀት እንዲሁም የተቋማትን የጋራ ትብብር ለማጎልበት ያግዛል ተብሏል።